በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ደቀ መዝሙር ለሐዋርያው ቅዱስ ዮሐንስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ክቡራን የቻናላችን ቤተሰቦች ይህንን የጸሎት መርሃ ግብር ከወደዳችሁት ቪዲዮውን ላይክ እያደረጋችሁ እንደዚሁም ኮሜንት ላይ በመግባት የቅዱስ ዮሐንስ በረከቱ ይደርብን እያላችሁ በመጻፍ አገልግሎታችንን እንድታበረታቱ እያልን በትህትናና በአክብሮት ቃል እንጠይቃለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የሐዋርያው የቅዱስ ዮሐንስን ዜና ገድል እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስም ኅብረት አንድነት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የጌታ ደቀ መዝሙር የሆነ የሐዋርያው የቅዱስ ዮሐንስ በረከቱና ረድኤቱ ምልጃና ጸሎቱ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በአንድ እግዚአብሔር ስም የሚነበብ የዘብዴዎስ ልጅ የጌታችን የኢየሱስ ክርስቶስ ደቀ መዝሙርና ወዳጅ ድንግልና ወንጌላዊ የሆነ የቅዱስ ዮሐንስ የዕረፍቱና ከዚህ ዓለም የመፍለሱን ነገር የሚናገር መጽሐፍ ይህ ነው። የቅዱስ ዮሐንስ ምልጃና ጸሎቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ዓለምን ሁሉ ካዳነው ከእግዚአብሔር ትእዛዝ በምስጋናም ወደ ሰማይ ካረገ በኋላ የእያንዳንዱንም የቅዱሳን ሁሉ መሄጃ ከእግዚአብሔር ድርሻ ሆኖ ዕጣ በወጣለት ሀገር ሆነ። የዘብዴዎስ ልጅ የቅዱስ ዮሐንስ ዕጣም እስያ ነበረች። ወደ ኤፌሶን በገባም ጊዜ ይቺ ሀገሮች ሁሉ እናታቸው መዲናቸው ኤፌሶን ናት። በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ ስምም በታላቅ ተጋድሎ በምታስጨንቅ ድካም አስተማራቸው። ድካምና ተአምራቱም ቁጥር ልክ አልነበረውም። ከትዕግስት ከስቃይ ከፈተና በኋላ ከዚያች ሀገር ሰዎች ያገኘው ብዙ ነው። ይህ መጽሐፍ እንደሚናገረው ከኤፌሶን ይልቅ የዚያች ሀገር ሰዎች ሁሉ አምልኮ ጣዖትን ያበዙ ነበር። ዜናውም በሐዋርያት ሥራ ተጽፏል፣ በሐሰትም ይመካሉ። አዋቂ ማን ነው እንደተባለውም ቅን ነገር አልነበረም። የኤፌሶን ሰዎች ለምኵራቡ አማልክት ለታላቁ አርዳሚስ መርዳትን ያበዙ ነበር። ቅዱስ ዮሐንስ ያንን ምኵራብ ካፈረሰው በኋላም በጌታችን በኢየሱስ ክርስቶስ ስም በትምህርቱ ብዙ ተአምራት አደረገ። ይችን አገርም በጣዖት ከመጎሳቆል ቀደሳት፣ ጥቅም ከሌላት ከመራራው አምልኮም ማዳናቸው። እግዚአብሔር ኢየሱስ ክርስቶስን ምስጉን አባቱንም አዳኝ የሆነ መንፈስ ቅዱስን ወደ ማወቅም መለሳቸው። በሀገሩ ሁሉም በጌታችን በኢየሱስ ክርስቶስም ቤተ ክርስቲያንን ሠራ። ዕውቀቱም ነበራቸው። ሁሉም ሐዋርያት ሥራቸውን ከፈጸሙ በኋላም ከዚህ ዓለም ተለዩ። ቅዱስ ጴጥሮስ በሮም ተሰቀለ። ዳግመኛ ቅዱስ ጳውሎስን ራሱን ቆረጡት። ቅዱስ ዮሐንስንም በሕይወት ሳለ በእስክንድርያ 2 ቀን ጎተቱት። ከእነርሱም ሐዋርያት ያንዳንዳቸው በሀገር ይረዳዱ ነበር። ሁሉም በመከራ ተጋደሉ። የእያንዳንዱም ብዙ ስቃይ ነበረው። ብፁዕ ዮሐንስም ከጌታችን ትንሣኤ በኋላ እስከ ደማቴዎስ ንግሥና ድረስ ለ7 ዓመት ያክል ብዙ ዘመን ኖረ። ከዚህ በኋላ
ፈጽሞ ሸመገለ፣ ሞትንም በሰይፍ በምንም ቢሆን አልቀመሰም። በስቃይም ቢሆን በወንጌል እንደተጻፈው እግዚአብሔር ከንጽሕናው የተነሳ ይወደው ነበርና እርሱ የእግዚአብሔር ወዳጅ ነውና። ከሥጋውና ከነፍሱ ንጽሕና የተነሳ በሰማይ በአባቱ እቅፍ በሚቀመጠው በአንድ በእግዚአብሔር ልጅ ጎን ይቀመጥ ዘንድ የሚገባውም ሆነ እንጂ። ልቦናን ሁሉ ከፍ የሚያደርግ የመለኮቱን ወንጌል ከጻፈ በኋላም አቡ ቀለምሲስ ተባለ። ፍጥሞ በተባለ ደሴት ምሉዕ የሆኑ የእግዚአብሔርን ምስጢራት ተመለከተ። እግዚአብሔርም ስሙ ይባረክና ከዚህ ዓለም ድካም ያድነው ዘንድ ወደደ። ብፁዕ ዮሐንስም ፈጽሞ በእግዚአብሔር ተደሰተ። በኤፌሶን የተሰበሰቡትም ከእርሱ ጋር ተደሰቱ። እግዚአብሔር ጌታችን ኢየሱስ ክርስቶስን በአካል በማየታቸው ተደሰቱ አላቸው። በሁሉም የሰንበት ቀን የተሰበሰበው ሁሉ ሕዝብ በመንፈስ ይደሰት ነበር። የሕፃናት ቤተ ክርስቲያናቸው በምትሆን በሰማያዊቷ ኢየሩሳሌም እንደሚኖሩትም መንፈሳዊ ዝማሬና ምስጋናንም አቀረቡ። ወንጌላዊ ቅዱስ ዮሐንስም መንፈሳዊት በሆነች አነጋገር ለሕዝቡ ማስተማርን አስቀደመ። የተወደዳችሁ መንፈሳውያን የመልእክት ተባባሪዎች ወንድሞቼ ሆይ በእግዚአብሔር በጌታችን በኢየሱስ ክርስቶስ መንግሥት በእናንተ እጅ በእኔም እጅ እግዚአብሔር ጌታችን ኢየሱስ ክርስቶስ ያደረገውን ስንቱን ተአምር ተመለከታችሁ። ትምህርቱ መንፈሳዊ ነው። ጸጋውስ ምን ይበዛ! ዕውቀቱ፣ ትእዛዙ፣ መረጋጋቱ፣ ክብሩ ዓይናችሁ እንዲያይ ጆሮአችሁም እንዲሰማ በቸርነቱ ብዛት ከእርሱ ያገኛችሁት ታላቅነት ምን ያክል ነው! ነገር ግን በዓይኖቻችሁ የተገለጠች አይደለችም። ሕጎችን ለመፈጸምና ብፁዕ ለመሆን ዝግጁዎች እንደምትሆኑም ከልባችሁ ትጉዎች ሁኑ። በሥራችሁና በእግዚአብሔር በጸናችሁ ጊዜ እናንተ ብፁዓን ናችሁ ብሏልና። ያለ ስንፍና በየጊዜያቱ ሁሉ የምትሰሩ ሁኑ። እናንተ መረጋጋትን አውቃችኋል። ይህም እግዚአብሔር ጌታችን ኢየሱስ ክርስቶስ እናንተን ለማዳን ያደረገው ምስጢር ነው። ወንድሞቼ ሆይ ከእርሱ የተነሳ እየፈራችሁ በአንደበቴ ለማዳዎች እንድትሆኑ ይማጸናችኋል። መንፈስ ቅዱስን አታሳዝኑ፣ አትፈታተኑት፣ አትናቁት። በእናንተ ላይ የምትወጣ የምትወርድ የልቦናችሁን ምስጢር እርሱ ያውቃልና። ስራችሁን ወንጀላችሁንም ሁሉ ያውቃልና እግዚአብሔርን አታሳዝኑት። መሐሪ ነው፣ ይቅር ባይ ነው፣ ታጋሽ ነው፣ ለተለዩትም የተለየ ነው። ጉስቁልና ርኩሰትም የለበትም፣ ሽንገላና ቁጣም የለበትም። እርሱም ብቻ ለሚወዱት ጣዕሙ የሚናቅ አይደለም። ከስሞች ሁሉ በላይ የሆነ ስምም እግዚአብሔር ነው። በመመለሳችሁ በቀናች መንገዳችሁ ይደሰት ዘንድም በእርሱ የጸናችሁ ትሆኑ ዘንድ ይገባል እንጂ። በሕይወታችሁ ይደሰታል። ይህም ይኸውና መታገስ መከራም መቀበል ነው። በበጎ ሥራችሁና ብዙ መከራም በመታገሳችሁም ይደሰታል። በንጽሕናችሁ እርሱም በመውደዳችሁም ይደሰታል። ይቅርታችሁን ያፋጥናል፣ ንስሐችሁንም ይቀበላል። ከክፉ ነገር ብዙ ብታደርጉም ትእዛዙን መከተል ቸል አትበሉ። በንጹሕ ሕሊና ወደ እርሱ ከተመለሳችሁም ስለ ሰው ልጆች ጥፋት ስለሚያዝን ልመናችሁን ይቀበላል። ዘማዊ ወደ እርሱ በተመለሰ ጊዜም በእውነትም እንዲድን ይቀበለዋል። ዳግመኛ ቢመለስም ይነሳል። ከእግዚአብሔር የምሕረት ብዛት የተነሳም መንገዱን ያቀናለታል፣ ይቅርም ይለዋል። በክፉ ሥራው የሚኖር እግዚአብሔር ምሕረትን የማያምን ከሆነ ያውቀዋል።
እግዚአብሔር ክፉ ነገር የሚያገኛቸውን ይጠብቃል፣ ዘላለማዊ ይቅርታንም ይሰጣቸዋል። ወንድሞቼ ሆይ እላችኋለሁ፣ እኔ እግዚአብሔር ያዘዘኝ በመሆኔ የትእዛዜን ፍጻሜ አፋጥናለሁ አለ። ቅዱስ ዮሐንስም ወንድሞችን አዘዛቸውና ተነስቶ ቆመ፣ ወደ ሰማይ ዘረጋ፣ ተማጸነም። ጌታዬ እግዚአብሔር ኢየሱስ ክርስቶስ ሆይ ይህንን ኃላፊውን አክሊል ወደማያልፈውና ወደሚኖረው አንድ ያደረግክ አንተ ነህ። ይህ ሁሉም መልኩ የተለያየ የሽቱ አበባ ነው። በልቦናችንም የመዳንን ዘር ዘራ። እርሱ ብቻውን በነፍስና በሥጋ መዓዛ ያሳምራል። ብቻውን የዋህ ነው፣ ልቡም ትሑት ነው፣ ይቅር ባይ ሰውን ወዳጅም ነው። ብቸኛም ነው፣ በሁል ጊዜ ያለ እውነተኛ ፈራጅ ነው። ጌታችን ኢየሱስ ክርስቶስ ቦታ አይወስነውም። በእርሱ ስም የሚተማመኑትንም ሁሉ በምሕረቱ ብዛት ይጠብቃቸዋል። እንደዚሁም ሁሉ ሁላችንን ይጠብቀን። በየቦታው ሁሉ ያለ የአሳሳቹን ጥበብና ፈተናውን ምን ያህል እንደሆነ አንተ ታውቃለህ። በስልጣንህ ታጠፋው ዘንድ ማልድሃለሁ አለ። ጸሎቱን በጨረሰም ጊዜ ኅብስቱን ይዞ እንደዚህ እያለ አመሰገነ። በረከት የታለ? የሕይወት ትምህርት እሴት ነው። መገዛት የታለ? ምስጋና እሴት ነው። በሚፈተተው በዚህ ኅብስት ያለ ይህ ስም ከየት ነው? ኢየሱስ ክርስቶስ ከተባለው ስምህ ብቻ በቀር አለ። ስሙ አዳኝ መድኃኒት ነው። ይህ ኅብስትም ዓለምን ለማዳን ከሰማይ የወረደ ነው። እናመሰግናለን። አንተ የሕይወት ቦታ መንገድ ሆንከን። አንተ ሁሉንም በቃል ፈጥረሃልና። አንተ መሐሪ ነህ፣ የጸጋ በር አንተ ነህ። አንተ ጨው ነህ፣ አንተ የዕንቁ መዝገብ የሕይወት መረብ ነህ። እውነት፣ ኃይል፣ ጥበብና መጠጊያም ነህ። ለአንተ ምስጋና ይገባል ለዘላለሙ አሜን። ቅዱስ ዮሐንስ ጸሎቱን ከፈጸመ በኋላም ከተባረከው ኅብስት ለራሱ ወሰደ። አስቀድሞም እርሱ ተቀበለ፣ ለተሰበሰቡትም ሰጣቸው፣ ለእርሱ የተዘጋጁም የሆኑ ዘንድ ማለደ። ሰላምንም ሰጣቸው፣ ወደ ማኅበራቸውም ላካቸው። ከዚህም በኋላ ተማሪው አብሮኮሮስ ከወንድሞቹ ሁለቱን ይወስድ ዘንድ ጠየቀው። ከእርሱ ጋርም መንሹ ሞፈሩ ነበር። እንዳዘዘውም አደረገ። ከእነርሱ ጋር በስውር ወደ ውጭ ወጣ። ሲሄድም ትእዛዙን ተቀበልን፣ እንዳዘዘንም አደረግን። ልብሶቹን አወረደ፣ በመቃብርም ተቀመጠ። በእርሱ ላይም ቆሙ። በፍታንም ለበሰ። እጆቹንም ወደ እግዚአብሔር ዘረጋ፣ ወደ ምስራቅም ተመለከተ። እንደዚህም እያለ ጸለየ። በተቀደሰው ስምህ አስተምር ዘንድ ለአንተ ደቀ መዝሙርነት በችግር የመረጥከኝ ጌታዬ ኢየሱስ ክርስቶስ ሆይ በቅዱሳን ነቢያት አንደበት አስቀድመህ አስተማርክ። በፍጹም ልቦናቸው ለመዳን የሚሹትንም አንተ ዘወትር ታድናቸዋለህ። የመጀመሪያው አንተ ነህ። ፍጥረቱ ሁሉ ያውቅ ዘንድ ራሱን ሰጠ። ሕዝቡን ሁሉ ያረጋጋ ዘንድ ከእርሱ ታላቁንም ታናሹንም አይጥልም። ለሰውነቱም የተለመደች አደረጋት። የዋህ ነው። የሞተች ስትሆንም ተገለጠላት፣ ተቀበላት። እርሷም በኃጢአት ጉስቁልና የተቀባች ነበረች። ለእርሱም ንጹሕ ሙሽራ አደረጋት። እጇን ይዘህም ከሰይጣን ፈተና ዳንካት፣ ከሰይጣኑም መለስካት። ከእግሯ በታችም ድካምን አደረግ። እርሱ ብቻውን ቅዱስ ነው። ሰውን ወዳጅ አምላኬ ኢየሱስ ክርስቶስ ሆይ በቅዱሳን መካከል ይኖራል። በመታሰቢያ የሚንቁት አይደለም። የሰማያውያን ደስታ ለሚፈሩት በመሬትና ከመሬት በታችም ላሉት ለበጎ ሰዎችም ደስታቸው ነው። ዝግጁ ሆነው ለሚቀበሉት ክብሩንም ለሚያመሰግኑና ቅን ልቦና ላላቸው ሰዎች ጠባቂያቸው ነው።
እኔ አገልጋይህ ነኝና ተቀበለኝ። ከዚህ ከኃላፊው ዓለም ድካም ታድነኝ ዘንድም እንደ ቃልህ እንደ ትእዛዝህ ታድነኝ ዘንድ ይገባል። ጌታዬ ሆይ አመሰግንሃለሁ። ከዚህ ዓለም ጉስቁልና አንተ በንጽሕና ጠበቅከኝ። አቤቱ አንተ የመረጥክልኝ አንተን መፍራት በልቦናዬ ትደር፣ የኃጢአትን ፍላጎትንም ከእኔ አርቅ። በእርሷም ችዬ የሥጋን ፍላጎትና መናወጽ ሁሉ አስወገድኩ። ከሥጋዬም የኃጢአትን ፈተና አወጣህ፣ ሰውነቴንም የምትነድ ክፉ ተግባርን እንድትንቅ አደረግካት። የከበበችኝን የኃጢአት ሰንሰለትን ቆረጥክ፣ መንገዴንም ያለ ሐሰት የቀናች አደረግካት። መጀመሪያም ስህተት የሌላት የቀናች ሃይማኖትን ሰጠኸኝ፣ በውስጧም ሕግን ጻፍክልኝ። እስከምሻ ድረስም ከአንተ ብቻ በቀር ለሌላ አላደረግከኝም። ሌላው ታላቁ ተግባርስ ምንድን ነው? ከአንተ የሚከብር የሚወደድ የሚጣፍጥ ማን ነው? የሚመስልህስ ማን ነው? አቤቱ ሆይ ወደ እኔ ተመለስ፣ ተስፋ የሚያደርግህ የአገልጋዬ ዮሐንስን ነፍስም ተቀበላት። እነሆ የሰጠኸኝን መልእክቴን ፈጸምኩ። እነሆ በመቅረብ እንባንም በመተውና በእረፍትም ወደ አንተ መጣሁ። አቤቱ ሆይ መንገዴም በሰላም እንደምትጠርግልኝ አውቃለሁ፣ በቤቶችህም ክብር አለ። የተባረከው ዮሐንስ ይህንን ሲናገርም በግንባሩ ወደቀና ጉልበት ሁሉ ላንተ ይሰግዳል እያለም ሰገደ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘለዓለሙ አሜን። የእግዚአብሔር ሰላም ከእናንተ ጋር ይሆናለን። ወደ ከተማው ሂዱ፣ ወንድሞችንም ያዘዝኳቸውን ሁሉ ይጠብቁ ዘንድ ንገሯቸው። ስለ እናንተ እንዋቀስ ዘንድ አለንና ከእግዚአብሔር ፈቃድም ምንም ያጎደልኩባችሁ የለም። እናንተም ትከፍላላችሁ፣ እኔም ከድካማችሁ ንጹሕ ነኝ። ከምትማሩትም የሰወርኩባችሁ የለም፣ ያላስተማርኳችሁም የለም። ትጠብቁ ዘንድም ከእኔ ተምራችኋል፣ እንዳይፈረድባችሁ ፍርዳችሁም እጥፍ ድርብ እንዳይሆንባችሁ ጌታችን እንደተናገረው ብዙ የሰጧትን ብዙ ይፈልጉባቸዋልና። እርሱ ጌታችን ኢየሱስ ክርስቶስም ለዘላለሙ ከእናንተ ጋር ይኖር ያጽናችሁም። ከኃጢአት ብቻ በቀርም ፈቃዳችሁን ይፈጽምላችሁ። ዮሐንስም ከዛሬ ጀምሮ ከእናንተ ጋር አልኖርም አለን። ይህንን ነገር ከእርሱ በሰማን ጊዜም መራራ ለቅሶን እያለቀስን እጁንና እግሩን እጅ ነሳን። በጉድጓዱም ተውነው ወደ ከተማም ሄድን፣ ለወንድሞችም ነገርናቸው። እነርሱም ወደዚያ ቦታ ፈጥነው ወጡ። ቅዱስ ዮሐንስን ግን አላገኘነውም። ልብሱን ጫማውን ከመሬት ወድቆ አገኘን እንጂ። ጉድጓዱም አፈር ሞልቶበት ነበር፣ የቆፈረውም አልታወቀም። ስለተደረገው ነገርም አደነቅን። ከሞላው አፈር የተነሳው ቦታው የት እንደሆነ አልተረዳንም። ይህንን ጸጋ የሰጠን እግዚአብሔርን እያመሰገንም ወደ ከተማ ተመለስን። ወዳጅ ዮሐንስን ወንጌላዊውን አከበረው፣ ከዚህ ከመራራው ሞትም አዳነው። ስለዚህ እግዚአብሔር ወልድን እናመሰግነዋለን። ከአባቱና ከመንፈስ ቅዱስ ጋር ምስጋና ይገባዋልና። የሐዋርያው የቅዱስ ዮሐንስም ጸሎቱና በረከቱ የረዳትነቱ ሀብትም የጌታችን የኢየሱስ ክርስቶስ ቸርነት ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በወርሃ ሐምሌ በአራተኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱሳን አቦቂርና
የዮሐንስ የሥጋቸው ፍልሰት ሆነ። ይህም እንደዚህ ነው። እነዚህ ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምዕመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ ኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተ ክርስቲያንም ሄዶ የቅዱሳን የአቦቂርንና የዮሐንስን ሥጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድሩንም ሲቆፍሩ ሥጋቸው በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻ ወዳለች ወደ ሌላይቱ የቅዱስ ማርቆስ ቤተ ክርስቲያን በታላቅ ክብር የቅዱሳኑን ሥጋቸውን ተሸክመው አድርሰው በዚያ ኖሩ። በዚያም ቤተ ክርስቲያን ሰሩላቸው። በዚችም ቀን ታላቅ በዓል አደረጉ። ከሥጋቸውም ድንቆች ተአምራቶች ተገለጡ። አረማውያንም ተሰበሰቡ። ይህንንም ድንቅ ታምር ባዩ ጊዜ ክርስቲያኖች ሆኑ። በዚያችም የጣዖቶች ቤት አሸዋ በላይዋ ተከመረባት። ታላቅ ኮረብታም ሆነ። የቅዱሳንም ሥጋቸው ለበሽተኞች ታላቅ ፈውስን ያደርጋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የዕረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በኢዮስያስ ዘመን ትንቢት ተናገረ። እንደዚህም አለ። እግዚአብሔር ከዚህ ዓለም ፈጽሞ ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባሕር ዓሣዎችና በሰማይ የሚበሩ አዕዋፋትም ያልቃሉ። ዳግመኛም ስለ ሞዓብ እንደዚህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች እንደ ገሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደተነበየው እነዚህ አገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ነነዌ ትንቢት ተናገረ። እንደዚህም አለ። የፋርስን ሰዎች አጠፋቸዋለሁ፣ ነነዌንም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ። መንጋዎችም በመካከሏ ይሰማሩባታል። ይችም ከተማ በመቄዶንያዊው በእስክንድር እጅ ጠፍታለች። ዳግመኛም ስለ ክርስቶስ መምጣት እንደዚህ ተናገረ። ያን ጊዜም ሁሉ የእግዚአብሔርን ስም ይጠራ ዘንድ በአንድ ሕግ የሚገዙልኝ ዘንድ የአሕዛብን ሁሉ አንደበት ወደ ሕግ መልሳለሁ። ደግሞም እንደዚህ አለ። ከኢትዮጵያ ወንዞች ማዶ መሥዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ስለ ክርስቶስ ትንቢታቸውን እንደ ፈሳሽ ውሃ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይሁን። የሐዋርያው የቅዱስ ዮሐንስም ረድኤትና በረከት ምልጃና ጸሎት አይለየን እስከ ዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ